ሰላም አድማጮቻችን እንዴት ናችሁ? ይሄ ሃሚንግ ስፖርት ነው። የታህሳስ 27 2018 የሃሚንግ ስፖርት አጫጭር ዜናዎች አቀርባለሁ። ማንቸስተር ዩናይትድ አሰልጣኝ ሮበን አሞሪምን አሰናብቷል። ማንቸስተር ዩናይትድ ፖርቹጋል አሰልጣኝ በዛሬው ዕለት እንግዲህ ማሰናበቱን ይፋ ያደረገው ሮበን አሞሪም ከማንቸስተር ዩናይትድ አመራሮች ጋር አለመግባባት ውስጥ እንደነበሩ ሲገለጽ ነበር። ከ14 ወር ቆይታ በኋላ ፖርቹጋል አሰልጣኝ በይፋ ተሰናብተዋል። ስለ አሰልጣኝ ስንብት ሲነሳም ከቀናት በፊት ቼልሲ አሰልጣኝ ኤንዞ ማሬስካን በይፋ እንዳሰናበተ እናስታውሳለን። ባለፉት 19 ዓመታት እንግዲህ ለ1000 ቀን የሚቆይ አሰልጣኝ ማግኘት አልተቻለም በቼልሲ ካለ ጆዜ ሞሪኖ በስተቀር። በቼልሲ ቤት ለመጨረሻ ጊዜ ከ1000 ቀን በላይ መቆየት ችለው የነበሩት ፖርቹጋል አሰልጣኝ ጆዜ ሞሪኖ ብቻ ናቸው። ቼልሲ ከ2007 ወይም ከጆዜ ሞሪኖ ስንብት በኋላ ባለፉት 19 ዓመታት በጊዜያዊነት የተሾሙትን ጨምሮ 20 አሰልጣኞችን ቀይሯልና ከየትኛውም ክለብ በበለጠ ገንዘብ ያወጣል ቼልሲ። በርካታ ከዋክብቶችንም ያስፈርማል። ቼልሲ አሰልጣኞች ተረጋግተው የሚቀመጡበት ክለብ አይደለም። ልክ እንደ ሪያል ማድሪድ ሁሉ አሰልጣኝ ይቀይራል እና ሉዊስ ፊሊፕ ስኮላሪ፣ ካርሎ አንቾሎቲ፣ ፍራንክ ላምፓርድ፣ ማውሪዚዮ ሳሪ፣ አንቶኒዮ ኮንቴ፣ ቶማስ ቱሄል እና ሌሎችም የቀየራቸው አሰልጣኞች በሰማያዊ ለባሾቹ ቤት ለአብነት የምናነሳቸው ናቸው። ወደ አፍሪካ ዋንጫ የጥሎ ማለፍ ዜናዊ ስናልፍ ዛሬ ምሽት 4 ሰዓት ናይጄሪያ ሩብ ፍጻሜውን ለመቀላቀል ከሞዛምቢክ ትጫወታለች። የ3 ጊዜ አፍሪካ ቻምፒዮና ናይጄሪያ በመድረኩ ከሞዛምቢክ ጋር ለሁለተኛ ጊዜ ትጫወታለች። የ3 ጊዜ አፍሪካ ቻምፒዮና ናይጄሪያ በመድረኩ ከሞዛምቢክ ጋር ስትጫወት ለሁለተኛ ጊዜ ነው። ምድቧን በ9 ነጥብ በበላይነት ያጠናቀቀችው ናይጄሪያ የዛሬውን የጥሎ ማለፍ ጨዋታ ለ16ኛ ተከታታይ ጊዜ የምታደርገው ይሆናል። ከዚህ ጨዋታ ቀደም ብሎ ምሽት 1 ሰዓት ላይ ግብጽ ከቤኒን ትጫወት ነው የሚሆነው። ትናንት በተደረጉ የአፍሪካ ዋንጫ ጨዋታዎች ካሜሮን ደቡብ አፍሪካን በማሸነፍ ሩብ ፍጻሜውን ተቀላቅላለች። በ35ኛው አፍሪካ ዋንጫ ካሜሮንና ደቡብ አፍሪካ ተጫውተው ካሜሮን ደቡብ አፍሪካን 2-1 ነው ያሸነፈችው። ጁኒየር ቻማዱና ክርስቲያን ኮፋን የካሜሩንን ግቦች አስቆጥረዋል። ማክ ጎፓ የደቡብ አፍሪካን ብቸኛ ጎል አስቆጥረዋል። የኮት ዲቯር አፍሪካ ዋንጫ የግማሽ ፍጻሜ ተፋላሚ የነበረችው ደቡብ አፍሪካ ገና በጊዜ ከአህጉሩ ውድድር ተሰናባች ሆናለች። በሩብ ፍጻሜው ካሜሩን ከአስተናጋጇ ሞሮኮ ጋር የምትጫወት ነው የሚሆነው። ሞሮኮም ታንዛኒያን በማሸነፍ ነበር ከካሜሩን ጋር ለሩብ ፍጻሜው የደረሰችው። በአፍሪካ ዋንጫ ጥሎ ማለፍ ጨዋታ ሞሮኮ ታንዛኒያን 1-0 ነው ያሸነፈችው። በንጉስ ሞላ አብደላ ስታዲየም በተደረገው ጨዋታ የሪያል ማድሪድ አጥቂ ኢብራሂም ዲያዝ የማሸነፊያውን ግብ አስቆጥሯል። ኢብራሂም ዲያዝ በአፍሪካ ዋንጫ አስቆጠራቸውን ግቦችን ብዛት 4 አድርሷል። ምርጥ ሶስተኛ በመሆን በታሪኳ ለመጀመሪያ ጊዜ ለጥሎ ማለፍ የደረሰችው ምስራቅ አፍሪካዊት ሀገር ታንዛኒያ ከዚህ በላይ መጓዝ አልቻለችም። ከአፍሪካ ዋንጫ ዜናዎች ስንወጣ ሲጠበቅ የነበረው የፓሪስ ደርቢ በፓሪስ ሴን ጀርሜን አሸናፊነት ተጠናቋል። በ17ኛው ሳምንት የፍሬንች ሊግ ፒኤስጂ የከተማውን የደርቢ ተቀናቃኝ ክለብ ፓሪስን 2-1 ነው ያሸነፈው። በፓርክ ደ ፕረንስ በተደረገው ጨዋታ ዲዜሪዴ እና ኡስማን ደምቤሌ ግቦችን አስቆጥረዋል። ከ46 ዓመት በኋላ ወደ ሀገሪቱ ዋናው ሊግ ለተመለሰው ፓሪስ ክለብ ዊሊያም ጌቤዮሊስ በፍጹም ቅጣት ምት አስቆጥረዋል። ብቸኛውን ግብ በቅርብ ርቀት ላይ የሚገኙት ጎረቤታሞቹ የተገናኙበትን መርሃ ግብር ፒኤስጂ ማሸነፉን ተከትሎ ከሊጉ መሪ ሎንስ ያለውን የነጥብ ልዩነት ወደ 1 አጥብቧል። በእንግሊዝ ፕሪሚየር ሊግ ትናንትና ማንቸስተር ሲቲ በባከነ ሰዓት በተቆጠረበት ግብ ለሁለተኛ ጊዜ ተከታታይ ነጥብ ጥሏል። ማንቸስተር ሲቲ ከቼልሲ ጋር 1-1 ነበር የተለያየው። በኢታድ በተደረገው ጨዋታ ቲጃኒ ራይንደርስ ውሃ ሰማያዊ ለባሾቹን ቀዳሚ ያደረገች ግብ ቢያስቆጥርም ቼልሲ በኤንዞ ፈርናንዴዝ አማካኝነት ባለቀ ሰዓት ያቻነት ግብ አግኝቷል። በሳምንቱ አጋማሽ ከሰንደርላንድ ነጥብ ተጋርቶ የመጡት ማንቸስተር ሲቲዎች ወደ አሸናፊነት ለመመለስ ቢቃረቡም በተከታታይ አቻ በመለያየት 4 ነጥብ ጥሏል ማለት ነው። አሰልጣኝ ፔፕ ጋርዲዮላ ከሊጉ መሪ አርሰናል ያለውን የነጥብ ልዩነት የሚያጠብበትንም አጋጣሚ ሳይጠቀምበት ቀርቷል። ከኤንዞ ማሬስካ ጋር የተለያዩ ቼልሲ በጊዜው አሰልጣኙ ካሉ ማክፋርላን እየተመራ ባደረገው ጨዋታ ነጥብ የተጋራበትን ውጤት አስመዝግቧል ማለት ነው። ሌላው ድራማዊ ክስተት የታየበት የእንግሊዝ ፕሪሚየር ሊግ ጨዋታ ሊቨርፑል ከፉላም የተደረገው ነው። በያኛው ሳምንት ሊቨርፑል ከሜዳው ውጭ ከፉላም ጋር ባደረገው ጨዋታ 2-2 ተለያይቷል። በክራቨን ኮቴጅ በተደረገው ጨዋታ ፉልሃም ሃሪ ዊልሰን ያደገበት ክለብ ላይ ባስቆጠረው ግብ መምራት ቢችልም ሊቨርፑል በፍሎሪያን ቪትስ አቻ ሆኖ ነበር። ሁለቱ ቡድኖች ያደረጉት ጨዋታ 1-1 ተጠናቀቀ ተብሎ ሲጠበቅ ኮዲ ጋክፖ በባከነ ሰዓት ሊቨርፑልን አሸናፊ ለማድረግ የምታስችል ጎል አስቆጠረ። ቢሆንም የተጨመረው ደቂቃ ተጠናቅቆ የዳኛው ፊሽካ በሚጠበቅበት ሰዓት የፉላሙ ሃሪሰን ሪድ የምዕራብ ለንደኑን ክለብ ያቻና ግብ ከርቀት መጥቶ በማስቆጠር የሊቨርፑልን የአሸናፊነት ተስፋ ነጥቋል። በባከነ ሰዓት 2 ግቦች የተቆጠሩበት አዝናኝ ጨዋታ ነጥብ በመጋራት ተጠናቋል ማለት ነው። በአውሮፓ መድረክ ለመሳተፍ እየታገለ የሚገኘው ሊቨርፑል በውድድር ዓመቱ ለ4ኛ ጊዜ አቻ የተለያየ ሲሆን በ34 ነጥብ 4ኛ ደረጃ ላይ ተቀምጧል። በመጨረሻም በስፔን ላሊጋ ጎንዛሎ ጋርሻ ሃትሪክ የሰራበትን የሪያል ማድሪድ እና የሪያል ቤቲስን ጨዋታ እንመልከት። በ19ኛው ሳምንት የስፔን ላሊጋ ሪያል ማድሪድ ሪያል ቤቲስን
5-1 በሆነ ሰፊ ውጤት አሸንፏል። በሳንቲያጎ ቤርናቦ በተደረገው ጨዋታ ጎንዛሎ ጋርሻ 3 ግቦችን በማስቆጠር ሃትሪክ ሰርቷል። ራውል አሴንሲዮ እና ፍራን ጋርሻ ቀሪዎቹን ግቦች ያስቆጠሩ ተጫዋቾች ናቸው። ቹቾ ሄርናንዴዝ የሪያል ቤቲስን ብቸኛ ግብ አስገኝቷል። ኪሊያን ምባፔ ከስብስቡ ውጭ በሆነበት ጨዋታ ማድሪድ ማሸነፉን ተከትሎ ከሊጉ መሪ ባርሴሎና ያለውን የነጥብ ልዩነት ወደ 4 አጥብቧል። በሌላ ጨዋታ ሌቫንቴ ሲቪያን 3-0 አሸንፏል። አድማጮቻችን ለሃሚንግ ስፖርት ያዝናቸው አጫጭር ስፖርት መረጃዎች እነዚህ ናቸው። በሌላ ዝግጅት እንገናኛለን። መልካም ቆይታ ይሆንላችሁ። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።